ከ$9000 ጋር ተያይዞ እቺ ጥያቄ ባይዘው ይሄንም ጥያቄ ነች እንዳልክ እውነቱን አይደለም እያልከን ነው ወይ ምንድነው ማለት የፈለከው ምንድነው ማስተላለፍ የፈለከው በዚህ ፕሮግራም ብለዋል ለሱ ምላሽ ምንድነው ቀልቤን ያዘ አንድ ኮሜንት አለና ከሱ እንነሳ ብዬ አስባለሁ ይሄን ፕሮግራም ስትሰራ ከነ አስናቀ ወይም ደግሞ ከነ ነጻነት ወርቅነህ ባለቤት አካባቢ ክፍያ ተፈጽሞላል ወይ ሰላም ተናስተልን የተከበራችሁና የተወደዳችሁ ውድ የኢትዮ ኢንፎ ቤተሰቦች እንዴት ናችሁልን? እንግዲህ ከእስክንድር ጋር ዛሬ በአንድ ጉዳይ ተገናኝተናል። ከዚህ በፊት ሁላችንም ከምንወደው የምናከብረው ብዙ ነገር ይሰራል ብለን እየጠበቅን እንግዲህ በአስደንጋጭ ሁኔታ በቅርቡ በህይወት ያለፈው አርቲስት ነጻነት ወርቅነህ በተመለከተ የተለያዩ ፕሮግራሞችን ወደ እናንተ ስናደርስ ነበረ። እሱን ተመልክቶ ደግሞ አንዳንድ ጉዳዮችን እንግዲህ እስክንድር የሰራው ፕሮግራም ላይ ሰዎች የራሳቸውን ሐሳብ አድርሰውናልና ምን አይነት ሐሳብ አነሱ እስክንድርስ ምን አይነት ለሱ ስለሰራው ፕሮግራሙ ለዛ ምን አይነት ምላሽ አለው የሚለው እውነት ለመናገር ጥያቄዎቹን ከራሱ ከዛው ከኮሜንቱ ላይ ያገኘናቸውን ጥያቄዎች ቀጥታ ለሱ ነው ምላሽ የምንሰጠው በተቻለ መጠን እዛ ላይ ለተነሱ ቅሬታዎች እስክንድር ምን ይላል ለምንድነው እንደዚህ ፕሮግራም የሰራው ሐሳቡስ ምንድነው የሚሉትን አጠቃላይ እንግዲህ ከኮሜንቱ ላይ ተነስተን ነው ምን ጠይቀህ ለዚህ ዝግጁ ነህ ብለን እናስባለን በአድማጮች ስም እስኪ አው ያው ለእኛ ከዚህም ጊዜ ደጋግመን እንደምናወራው ማለት ነው እንዲሆን የምንፈልገው ነገር ምንድነው የሆነ ላይቭ ቢሆንና ፕሮግራማችን አሁን አመቻችተን እንግዲህ በጣም የኢንተርኔቱን ጉዳይ ምናምን ስናስተካክል ቀጥታ ምናደርገው ይሆናል ንግግሩን ማለት ነው ግን እስከዛ ጊዜ ድረስ ግን አሁን አጋጣሚ ሆነ የዛኔ አንተም ሰርታል እኔም ሰርቻለሁ አንድ ላይ ነበር መስራት ያሰብነው ግን በቃ በጉዳዮች አልተመቻቹልንም ስለዚህ አንተም ሰራህ እኔም ሰራው አጋጣሚ ሆኖ ሰው ብዙ ሪስፖንድ አድርጓል እኔ የሰራሁት ላይ ስለዚህ በቃ የሆነ አንዳንድ ጥያቄዎችን ያነሳን ያው በጣም አንገብጋ ማለት ወቅታዊ ጉዳይም ስለሆነ ሴንሲቲቭ ስለሆነ እስቲ የሆነ ብዙዎቹን የሆነ ዝም ብዬ ገረፍ አድርጌያለሁ ግን አንተ ያወጣሃቸውን አላየኋቸውም እሱ ላይ አንተም እኔም ሐሳባችንን እንሰጣለን ነው ያው ተጠያቂና ተጠያቂ ሳይሆን አንተም እኔም አንድ ላይ አንተ ከእንትኑ ጠያቂ ብቻ ነኝ እያልክ ነው እየሰራሁት ላይ ጥያቄ ካለ ያው እንዳልኩ እሱን ደግሞ ለብቻው አዘጋጅቼ ነው ጠራሃለሁ በቃ ስለዚህ ዛሬ ከቤተሰቦቻችን ጎን ነኝ እና እነሱ ያነሷቸውን ጥያቄዎች እነሱ ውስጥ የተፈጠሩ በያሰቧቸው ጥያቄዎች በሙሉ አዘጋጅቻለሁ ያው ራሱን ከኮሜንቱ እየተነሳን ነው ጥያቄውን የምናነሳው አንተ እዛ ላይ ተመርኩዘ እንግዲህ ሐሳብን ታነሳለህ በነገራችን ላይ ያንተን ትንተና ያንተን ሐሳብ ጉዳዩን ተመልክቶ አንተ የሰጣቸውን አስተያየቶች የወደዷቸው አሉ ሙሉን መመልከት ይቻላል የወደዷቸው አሉ ትክክለኛ ሐሳብ ነው ያሉ አሉ ግን አብዛኛው ደግሞ ቅሬታ አድሮበታልና ያንን ክሊር አውትም ለማድረግ ነው እኔም እንዳልኩ ተደጋጋሚ ጊዜ ጉዳዩን ስለሰራ ነው ስለምናቀው ያለውንም ነገር ያለውን ሁኔታ እንደ ሚዲያ ባለሙያ ስለምናቀው ያለውን ነገር ያወራን እንቀጥላለን ግን የተነሱትን ጥያቄዎች ክሊር አውት ለማድረግ ያህል ነው አድማጭ ተመልካቾቻችን ቪዲዮዎቻችንን ላይክ በማድረግ ሼር በማድረግ እንደዚሁም ደግሞ ቻናላችንን ሰብስክራይብ በማድረግ ቤተሰብ ይሁኑ እንላለን ለወዳጅ ዘመዶቹ እንግዲህ ሼር በማድረግ አድርሷቸው ቻናላችን አሁን ላይ ወደ 812000 ሰብስክራይበር አለው ስለዚህ ሰብስክራይብ በማድረግ ወደ 900000 እናሻግረውና ደግሞ በተለያዩ ዝግጅቶች ሁሌ እንደምንላችሁ ወደ እናንተ መድረሳችንን እንቀጥላለን ቀደም እስክንድርም ብሎታል ላይቭ ስርጭቶች ይኖሩናል ቀጥታ እናንተ እየገባችሁ ሐሳባችሁን የምታደርሱበት እንደዚሁም ደግሞ
የተለያዩ ፕሮግራሞችንም ወደፊት እንግዲህ እየተዘጋጀንባቸው ስለሆነ እነሱም ወደ እናንተ እንዲደርሱ የእናንተ አብሮነት የእናንተ ድጋፍ አይለይን ማለት እወዳለሁ። እንግዲህ መጀመሪያ ቀልቤን ያዘ አንድ ኮመንት አለና ከሱ እንነሳ ብዬ አስባለሁ። ይህም ፕሮግራም ስትሰራ ከነ አስናቀ ወይም ደግሞ ከነ ነፃነት ወርቅነህ ባለቤት አካባቢ ክፍያ ተፈጽሞልሃል ወይ የሚል ነገር አይቼ እኔም ምናልባት ይሆን እንድል አስደርጎኛል ተደጋጋሚና እስኪ ተከፍሎ ይሆን ምን ትላለህ? ከሱን ጀምር ብዬ ነው። አሁን ይሄን እንዳልኩ አንተ አዘጋጀውና እናውራው ያልኩ ብዙ ኮሜንት ስለሆነ አይ ቲንክ ለአድማጮች አክብሮ መልስ መስጠት ተገቢ ነው። አንዳንድ በጣም የሆነ ጽንፍ ይወጡ አሉ፣ እንዳልከው የደገፉ አሉ፣ እንትንም ያሉ አሉ። እኔ አሁን ከመመለሴ በፊት አንድ ነገር ልንገር። የሆነ በራስህ በሆነ አቋም ወይ ደግሞ የኔ ምልከታ ብለህ በምታስተላልፈው ነገር አምናለሁ። አሁን ዝም ብዬ ለምሳሌ ወይ የቴዎድሮስ ተክለአረጋይ እንደዚህ አለ ብዬ የሆነ ጉዳዩን ቴዎድሮስ ተክለአረጋይ ጋዜጠኛ ቴዎድሮስ ተክለአረጋይ ላይ አላክኬ በቃ እኔ ምንም ሐሳቤን ሳልሰጥ ማለፍ እንደዛ አይነት ፕሮግራሞች ሰርቼ አውቃለሁ። እንደዛ ይሄኛው ግን በቃ እንዴት ነው አንዳንዴ ልብህን ይከነክነውና ብዙ ማለት እፈልጋለሁ። አይ ትክክል በቃ እኔ ማምንበት የሆነ ካየሁት አንፃር ይሄ ነው እና ሰውም ወደደውም አልወደደውም እኔ ግን የኔ እውነት ያ ነው ብዬ ነው እና እንደዛ ያሉት። አሁን ወዳልከው ጥያቄ ስነሳ ክፍያ ተፈጽሞልሃል ወይ? ያው ምንም እኔ ጭራሽ አላቃቸው። ነፃነት ወርቅነህንም አላቀው። ሙሉ ቪዲዮን አሁን 30 ደቂቃውን ቪዲዮ ብታይ መጨረሻ ላይ ምን ብያለው? ይሄን ቪዲዮ እዚህ ቪዲዮ ላይ ወገንተኝነት የለኝም። እንደውም የኔ ወገንተኝነት ከነፃነት ወርቅነህ ነፍስ ጋር ነች ብያለሁ መጨረሻ ላይ። ምክንያቱም ነፍሱ ማረፍ አለባት ብዬ አምናለሁ እና የሆነ ባልተገባ መንገድ ከሁለቱ ጎራ በተለይ ከወንድምና እህቶቹ ጎራ የመጣው እንትን የሆነ ቪዲዮ የተሰራበት መንገድና ሰው የተቀበለበት መንገድ ድጋሚ ባልሆነ መንገድ እኛ እንደውም ነፃነት ወርቅነህን በቃ በጣም ሰውን የሚያዝናና የሚያስቅ ውስጡን አላወቅ ነው ግን በቃ በርቀት ለምናቀው የሆነ የሚያዝናናን ሰው አይነት ነበር። አሁን ካለፈ በኋላ ደግሞ እንደው ቤተሰቦቹ ውስጥ መበጣበጥ ያለበት ሰው ነው ብለን መረዳታችን ጥሩ ለሱም ጥሩ ነው ብዬ አላምንም። በህይወትም ቢኖር በእርግጠኝነት እነዚህ ነገሮች አይወጡም ብዬ ስለማምን ቢወጡ ኖሮ በህይወት እያለ የሆነ ወቅት ላይ ይወጡ ነበርኮ። በሹክሹክታ ወሬም ቢሆን በምንም እንደዚህ ሰማን ነፂኮ ተለያይቶ ነው የሚኖረው የሚባሉት ነገሮች እንሰማቸው ነበር። ካልሰማናቸው እንዲወጡ አልፈለገም ነበር ማለት ነውና እኔ አላቃቸውም። ቀጥታ ስመልስ ጥያቄው ነው ምንም ክፍያም የሚያስፈልገውም ጉዳይ አይደለም። ድጋሚ ለነሱም አላደለሁም ለነፃነት ወርቅነህ ባለቤትና ለልጆቹ አላደለሁም። ያው ሙሉውን ሲመለከቱ የሚያዩት ይሆናል። እኔ ከነሱ አንፃር ድንገት ለነሱ ያደላል ተብሎ የተጠየቀበት ነገር ሊኖር የሚችለው ምንድነው? ውጭ ሀገር ላይ ስትኖር እና ልጅ ስታሳድግ በተለይ 3 ልጅ ስታሳድግ ብዙ መከራ አለው እና አንዳንዴ 2000 ነፃነት የሚችለውን ያደርጋል። ትክክል ነው። ግን $2000 የሚተመን ነገር አይደለም ብዬ አንስቼ ነበረ። እናነሳለን አዎ እነሱንም እናነሳለን። እንደው ቀለል ካሉት ላንሳ ብዬ ነው። በነገራችን ላይ አድማጭ ተመልካቾቻችን እንድታውቁልን የምንፈልገው እኔም ሆነ እስክንድር ነፃነት በዚህ ልክ ስሙ እየተነሳ ያለው ጥሩ ሰው ስለሆነ ነው። በቃ ነፃነት ብዙ ሰው ስለሚወደው ነው በዚህ ልክ ስሙ እየተነሳ ያለው። መጥፎ ቢሆን ሰዎች የሚጠሉት ሰው ቢሆን ተገላገል ነው ተብሎ የሚቀር ጉዳይ ነበር የሚሆነው አይደለ? እኔ እንደዛ ነው የሚሰማኝ። ስለዚህ የነፃነት ጉዳይ በተነሳ ቁጥር ሁላችንንም ስለሚነካን ነው። እስክንድር እንደውም ምንም አላቆም በስራዎቹ ነው ማቆም ብለሃል። እኔ ደግሞ በስራም አጋጣሚ እዚህም ስላለው 2ቴም 3ቴም የመገናኘት እድሉ ነበረኝና በቃ ልትጠላው የምትችለው ሰው አይደለም። ለዚህም ነው ሴንሲቲቭ ጉዳይ ነው። ስለሱ ሲነሳ ሁላችንንም ያመናል። እንደሚባለው እኛ የሚዲያ ሰዎች ነን፣ ዩቲዩብ ላይ ነው የምንሰራው። ዩቲዩብ ደግሞ የራሱ የሆነ ግብአት ያስፈልገዋል። እሱ የሚካድ ነገር አይደለም። ግን ነፃነት በዚህ ልክ እየተነሳ ያለው ግን አድማጭ ተመልካቾቻችን ልብ ልትሉት የሚገባው
መልካም ሰውና ብዙዎች ስለሚወዱት ነው። ጥሩ ሰው ስትሆን በቃ እንደዚህ ነው። ስምህ በሚረባውም በማይረባውም ነገር እየተነሳ መሄዱ አይቀርም። በተቻለ መጠን ባለፈው በሰራነው ቪዲዮ ብያለሁ፣ በመልካም ነገር ቢነሳ በፊልሞቹ፣ በቲያትሮቹ፣ በማስታወቂያ ስራዎቹ እንደዚሁም ደግሞ በቴሌቪዥን ፕሮግራም ሲመራ ባለው ችሎታ እየተነሳ ለልጆቹም እፎይታ ቢሰጥ። አሁን ጎግል ላይም ገብተን ጎግል ስናደርግ ለምሳሌ ነፃነት ወርቅነህ ስንል የሚመጡት እነማን እንደሆኑ እንመለከታለን። የሚመጣው ኮንተንት ሀሳቡ ምን እንደሆነ መመልከት ይቻላል። አድማጭ ተመልካቾቻችንም እሱም ማየት ትችላላችሁ። ይሄ የሆነው ደግሞ እየተነሱ ባሉት ጉዳዮች ነውና ምናልባትም እሱንም ለማጥራት መደጋገም እንዳይሆን ብለናል። አንተም ብላል፣ እኔም በጽኑ ማምነው አሁንም ቢሆን ጉዳዩ በሽምግልና ቢያልቅ መልካም ነው ማለት እወዳለሁ። ከዛ ውጭ ግን ናቸው ነገሮች ነው አሁን ምላሽ እየሰጠን የምንሄደው። ኢትዮጵያ 706 የሚል ሰብስክራይበራችን ምን ብሎ ጠይቋል? እንደ ጥያቄ ምን ማለት እንደፈለክ አልገባኝም፣ እውነቱን አይደለም እያልክ ነው ብለዋል። እነኚህ ጥያቄዎች በተደጋጋሚ ተነስተዋል። ምክንያቱም ከጉዳዩ ይሄ ጥያቄ ቀጥታ የሚነሳው ከእንዳልክ ጋር ነው። እንዳልክ እውነቱን አይደለም እያልከን ነው ወይ? ምንድነው ማለት የፈለከው? ምንድነው ማስተላለፍ የፈለከው በዚህ ፕሮግራም ብለዋል። ለሱ ምላሽ ምንድነው? ኦኬ፣ እንደውም ያተኮርኩት ቪዲዮን ያው አንተም አይተኸዋል። ያተኮርኩት የእንዳልክ ጉዳይ ላይ ነው። እንዳልክ ቪዲዮውን ሰርቶታል። እሺ፣ ሰራው። የወንድም እህቶቹ ድምጽ በመውጣቱ ማለት ለምን ተናገሩ የሆነ ባይናገሩ ይሻል ነበር ነው እንጂ የሚል ሐሳብ ነው ያለኝ። ስለሱ ቪዲዮ አንድ ሌላ ከዛኛው የተለየ ሰርቻለሁ። ነገር ግን እንዳልክ እውነቱን ነው እየዋሸ ነውም የሚል እንትን የለኝም እኔ ማለት አላቅም። ለመሰለ እሱ ምንድነው ወገንተኝነት ሳይኖረው የሱን እውነታ የተናገረበትን የመቅደስን ቪዲዮ ካየው በኋላ ነው ይሄን ቪዲዮ የሰራሁት አይደለ? እና እዛኛው ቪዲዮ ላይ መቅደስ ቪዲዮ ላይ ሞር ወንድምና እህቶቹ ባነሱት እንትን ላይ ክሌም ላይ ወደሱ ያጋደለ አይነት ነገር ስላየሁበት እንዳልክ የሆነ በፌር ሆኖ ሚስየውንም አስናቀንም ኢንተርቪው ያደርጋል የሚል ግምት የለኝም። ለምን የሆነ ወገንተኝነት አሳይቷል። ያንን ብዙ ሰው ብሎታል። እኔ ብቻ አላልኩትም። ቴዎድሮስ ተክለአረጋይም እንደዛ ነው ወገንተኝነት ያሳየበት ቪዲዮ ነውና አሁን እውነት የቱ ጋር እንዳለች አናቅም። አንዳንዶች ምን ይላሉ? ኦኬ እነሱ ወንድምና እህቶቹ እውነትን ተናግረናል ብለዋል። እነዛ እስካልመለሱ ድረስ የወንድምና የእህቱ የተናገሩት እውነት ሆኖ ይቀራል ብሏል። እና እኔ እንዳልክ ውሸቱን ነው እንዳልክም እውነቱን ነው የምልበት ቦታ ላይ አይደለሁም ያለሁት። ምክንያቱም በቂ የሆነ ከሁለቱም ወገን መስማት ስለምፈልግ ማለት ነው። አሁን ከወንድምና እህቶቹ ሰምተናል። ከነዛ ከተከሰሱት ወይ ደግሞ ስማቸው ከተነሳው ካስናቀና ከቤተሰቦቹ ደግሞ ስላልሰማን አሁን እንዳልክ የሚላቸው ነገሮች እውነት ናቸው ውሸት ናቸው ለማለት አልችልም። ግን ወገንተኝነት ባያሳይ የተሻለ ነበር ያልኩት እዛ ላይ የእንዳልክ ላይ። ቅድም አንድ ያነሳው ነገር ነበር። ጎግል ስናረገው ነፃነትን የሚመጣ ነገር ብለሃልና የሚገርምህ በጣም ቆንጆ ነገር ነው ያነሳው። ለምሳሌ አሁን የሆነ የሚመጣው ፊውቸር ጄኔሬሽን የሆነ ስለ ነፃነት ወርቅነህ ጎግል ነው አይደለም የሚያደርገው። ጎግል ሲያደርግ ጎግል ደግሞ የሚሰጥህ ማለት ነው የሆነ ወቅት ላይ ተነስቶ በጣም ብዙ እይታ ብዙ ክሊክ ብዙ እንትን ያገኘውን ኢንፎርሜሽን ነው አይደል? አጋጣሚ ሆኖ በጣም በሱ ጉዳይ ብዙ ክሊክ ብዙ እይታ ያገኘው ይሄ የቤተሰቦቹ ያነሱት ቪዲዮ ነው አይደል? አሁን ሚሊዮንም ገብቶ ሊሆን ይችላል ያ ቪዲዮና ስለዚህ የመጀመሪያ ኢንፎርሜሽን ያ ነው። አሁን ሰው ፊውቸር ጄኔሬሽን ነፃነት ወርቅነህ ሲል መጀመሪያ የሚያውቀው የሆነ ከሞተ በኋላ ስለተሰራው ቤተሰቦቹ ባለቤቶቹ እንትን ትለው ነበረ ምናምን ቡቱቶህና መጽሐፍን ይዘህ ሂድ አለችው የሚለው ቪዲዮ ነው መጀመሪያ የሚመጣውና ያም ለሌጋሲው ጥሩ አይደለም ማለት በቃ ኢንተርኔት የሚያየው ቁጥር ነው አይደል? ኢንተርኔት ላይ just number በቃ የሆነ ብዙ ሂት ያገኘው ነገር ነው የሚወጣውና ሶ ሌጋሲው የሱ እንዴት ነው ሰርቶ ያለፈው ነገር
የሆነ እንደ ጥላሸት እንደመቀባትም ነገር ሊሆን ይችላል። አሁን ስትናገረው ተሰምቶኝ ነው። ሶ ለእንዳልክ እውነቱን ነው ውሸቱ ነው ልልበት የምችልበት ደረጃ ላይ አይደለም። እሱ እውነት ነው ብሏል። እውነት ነው ብለው የሚያስቡ ሰዎች ሊኖሩ ይችላሉ። እኔ ግን ከሁለቱም ሳይድ መስማት አለብን ብዬ አስባለሁ። ግን የኔ ግን ዋና አቋሜ ግን ማለት ነው ሳንሰማ እኛም ሳንሰማ ሌሎችም ሁለተኛ ሶስተኛ ቪዲዮ ሳይሰራ በውስጥ ይሄን በቃ ለፈጣሪ ይቅር ብለናል ትተነዋል ብለው ቢቀር ይሻላል ነው ማለት። በቃ በዛ ጉዳይ እውነቱንም ባላቅ ደስ ይለኛል። እውነቱን ለመናገር የሆነ የሚጠቅም ኢንፎርሜሽን ነው ብዬ ስለማላስብ ማለት ነው። እኔም ሀሳቤ እሱ ነው። እንግዲህ እንዳልከው ደጋግመን ፕሮግራም ሰርተናል። መጨረሻ ያልኩት ነገር ምንድነው ይሄ ነገር በቃ በሽምግልና እዛው ተይዞ ያለው ችግር ከሽምግልና አይዘልም። እንዳልክ እንደውም ሲያወራ ከሰማው ጸብ የለንም ብለዋል። ጸብ ከሌለን ደግሞ ምንታረቅበት ጉዳይ የለም ብለዋል ቤተሰቦቹ የሚል ሀሳብን ሰንዝሯል። ጸብ ባይኖር አይወጡም። በቃ ቅሬታም እኮ ጸብ ነው። ጸብ መደባደብ አይደለም ወይ ጸብ መሰዳደብ አይደለም። ወገብ ይዘህ ወይ ጦር መማዘዝ እኮ አይደለም ጸብ። ጸብ በሆነ ነገሮች ውስጥ አለመግባባት ሲፈጠር እሱም ጸብ ነው። በቤተሰብ መካከል ደግሞ ላትደባደብ ትችላለህ እኮ በሀሳብ ባለመግባባት ነው የምትራራቀው አይደለ? ቤተሰብ ስትሆን በጣም የከፋ ነገር ውስጥ ላትገባ ትችላለህ። በሀሳብ ባለመስማማት ብቻ ልትለያይ ትችላለህ። ስለዚህ ጸብማ አለ መቀራኔ ስላለ ያንን ነገር በሽምግልና እዛው ፍና አድርጎ ምክንያቱም ሀገራችን ኢትዮጵያ ነች። ትላልቅ ሰዎች የሚከበሩባት ለሽምግልና ትልቅ ክብር የምንሰጥ ሰዎች ነንና ቢሆን ብዬ አስባለሁ። ዩቲዩብ ነው የምንሰራው፣ ሚዲያ ላይ ነው የምንሰራው፣ መረጃዎች ነው የምናደርሰው። ሀቁ ምንድነው? እንደዚህ አይነት ኢሹዎች እንደዚህ የፐብሊክ ፊገር የሆኑ ሰዎች እንደዚህ አይነት ነገር ሲነሳባቸው ስንሰራ ቪው እናገኛለን። ዩቲዩብ ደግሞ በምን እንደሚከፍል ይታወቃል። ይሄ ዓለም የሚያውቀው እውነት ስለሆነ መካካዱም ስለማያስፈልግን አንተ ሙሌ ደጋግመም ስለምትለው ምናልባት ግብአት ሊሆን ይችላል ለኛ እኮ። ግን ደግሞ ነፃነት ስለሆነ ስለምንወደው ነፍሱ እንድታርፍ ስለምንፈልግ የሱ ምትክ የሆኑ ልጆች ስላሉ እንደው በቃ እርፍ እንዲልም ጉዳዩን ለአንዴና ለመጨረሻ ጊዜ በሽምግልና ቢዘጉት። እንዳልክ እንዳለው ግን ኑና እኔ ጋ ስጡ እዛ ስጡ አትስጡ ምናምን ውስጥ ሳይገባ በቃ ያለው ነገር ሽፍን ብሎ እዛው በሽምግልና አልቆ ልጆቹ በሰላም የሚማሩበት እህት ወንድሞቹም እንግዲህ ሀዘናቸውን በስነ ስርዓት የሚወጡበት ነገር ቢመቻች። እከሌ ተጎጂ ነው እከሌ ተጎጂ አይደለም ማለቱ ያናል እንደተባለው ለዩቲዩብ ግብአት ከመሆን በዘለለ ያናል ለነፃነትም ለቤተሰቦቹም ለወንድም እህቶቹም ለልጆቹም የሚያመጣው ፋይዳ ምንም ስለሌለ እኔ እሱን አምናለሁ። ዛሬው እንግዲህ የተነሳንበት ጉዳይ ስለሆነና መልስ መስጠት ስላለብን ብዙ ኮሜንቶች ስላሉ እነሱን ክሊር አውት እያደረግን ለመሄድ ያህል ነው። $9,000 ጋር ተያይዞ እቺ ጥያቄ ባይዘው ይሄንም ጥያቄ ነች። እኔ ጭንቅላት ውስጥም እንዴ ስላስባለኝ ያው እሱን ልጠይቅህ ብዬ ነው። በዛው ይሄን ማይ 1365 የሚል ሰብስክራይበር ነው። ጥያቄ ወንድ ይሁን ሴት አላውቅም፣ ጥያቄው እሱ ነው። የእንዳልክ አነጋገሩ ለልጁ $9,000 ለልጁ ብዙ ሆኖ አይደለም። አስገራሚው ነገር ነፂ ከኢትዮጵያ ወደ አሜሪካ መላኩ ነው። ነፂ እኮ ሀብታም ነጋዴ አይደለም፣ ተቀጥሮ የሚሰራ አርቲስት ነው። አስገራሚው ነገር ከሀገር ቤት እየሰራ መላኩ ነው። ይሄን ነገር እንዴት ቀላል ነው? ለልጅ $9,000 ከኢትዮጵያ ወደ አሜሪካ ለመላክ ቀላል ነው። ለልጅ ከዚህም በላይ ሊደረግ ይገባል ብለሃል። 9 ሚሊዮንስ ቢሆን ብለሃል። ምናልባት እንትን ውስጥ ስለነበርክ አንድ ሀሳብ ልጨምርልህ። ለምሳሌ ይሄንን ነገር ከዚህ አንጻር እንድትመልስልኝ ስለምፈልግ ነው። የነፃነት ባለቤት ንጹህ ዘር ስለሚያማት ስራ አትሰራም አሜሪካ ላይ ተብሏል። ፐብሊክሊ ወጣው ኢቢኤስ ላይ እሷም ቤተሰቦቿም ያሉት ነገር ነው። የነፃነት እህት ወንድሞችም ያሉት ነገር ነው። ነፃነት ደግሞ በዚህ ልክ ታሙ እኔ በጣም ያስገረመኝ በዚህ ልክ ታሙ የመታከሚያ ገንዘብም ተጠይቋል እኮ ጓደኞቹ የለውም ተብሎ ተሰርቷል። እኛም ፕሮግራም ሰርተንለታል። በዚህ ውስጥ እያለ ነው እንግዲህ $9,000 እዚህ ሆኖ ለልጁ የላከው። በአንድ ሀሳብ እስማማለሁ። አባት ለልጁ ብዙ ነገር ያደርጋል። በዚህ አይነት ሁኔታ ውስጥ ግን በእንደዚህ አይነት ሲቹዌሽን ውስጥ ነፃነት አሜሪካ ውስጥ ደረሰበት የተባለውን ነገር ሰምተናል። የራሱ ህመም አለ፣ እየታገለ ያለው ነገር አለ። በዚህ ሁኔታ ውስጥ $9,000 ወደ አሜሪካ ልኮ
ለልጁ ካልተሳሳትኩ ልጁ እኮ ስፖንሰርሺፕም አግኝቷል አይ ቲንክ ትምህርቱን በክፍያ ስኮላርሺፕ አግኝቷል ሶሪ እና እንዴት ቀሎ 9 ሚሊዮንስ ብለህ እንደውም እንትን ብለህ ነው የተናገርከውና እሱን እስኪ ክሊር አውት አድርግልን አልከው ሳወራው መሀል ላይ በቃ ልክ ስለ እንትኑ መናገር አለብኝ ብዬ በደንብ ነጥቦች ካስቀመጥኩባቸው ጉዳዮች ኖረው መሀል ላይ ደግሞ ዝም ብሎ አእምሮዬ ላይ ሲመጡ የተናገርኳቸው አሉ እና አሁን ይሄን ከምን ተረዳው መሰለ 9,000 ትንሽ ብር ነው እያልኩ አይደለም ነገር ግን ይሄን ኢንፎርሜሽን እንዳልክ ለምን አወጣው ነበር የመጀመሪያ እንትን እንዳልክ ቦታው አይደለም ስለዚህ ጉዳይ ለመናገር እህቶቹም አላነሱት እህትና ወንድሞቹ አላነሱትም ይሄን ተናግረውታል አልተናገሩትም አይደለ 2 ሰዓት ከምናምኑ ላይ ያወሩት በየወሩ በ2000 ወይ $2,500 እየላከ ያግዝ ነበር ብለዋል ስለ 9,000 አላወሩ እሱ አነሳው ሲያነሳው ምን ያህል በጣም የሚደግፍ አባት እንደሆነ ለማሳየት እና የሆነ ብሎ ነው ያነሳው እኔ ደግሞ ትንሽ ነው ሳይሆን ከ9 ሚሊዮንም ሊያረግለት ይችላል ልጁ እኮ ነው የመጀመሪያ ልጁ እኮ ነው በኩር ልጁ እኮ ነው ደስተኛ ሊሆን ይችላል ከዛ በላይ ያረጋል ሰዎች ሚሊየንስ ያረጉ ነው አይደል ሰርግም ደግሰው እንትን የሚሉት ነፃነት ደግሞ ያው ማለት ሜቢ ሀብታም ነው ነፃነት ችሎታ አለው በየጊዜው እንትን ይላል ትልቅ ተከፋይ የቴሌቪዥን አቅራቢ ነበረ ስለዚህ ነፃነት ደሃ ነው መቼም እንደማይሉ እርግጠኛ ነኝ ነፃነት ገንዘብ የሚሰራ ሰው ነበረ ኪሱ ገንዘቡ ባይኖረው ያንን ብር አይልክም ስለ ነፃነት አይደለም ጉዳዩ ስለማመሰለ ስለ እንዳልክ ነው ይሄን ኢንፎርሜሽን ኢዝ ኢት ሬሌቫንት ነው ያልኩት እንደው ያስፈልገናል ወይ ለኛ ለምን ትነግረናለህ ለልጅ እኮ ከዚህ በላይ የሚደረጋልና የሆነ ያንን አርጓል እንደዚህ ከመሞቱ ጥቂት ወራት በፊት እኮ 9,000 ልኳል ምናምን 9 ሚሊዮን ሊልክ ይችላል ለልጁ እኮ ነው መስማት የሌለብን ኢንፎርሜሽን ነው እህትና ወንድሙ ያላወጡትን አንተ ማን ስልጣን ሰጥቶ አወጣው ነው ጥያቄ እንጂ ብሩን ያኮሰስኩኝ አይደለም ምን ያህል ትልቅ ስራ ሰርቶ ያንን ብር አግኝቶ መላክ እንዳለበት አምናለሁ ገባ 9 ሚሊዮንም እኮ ያልኩት ከዛ በላይ እኮ ቢያረግ ይፈልጋል በእርግጠኝነት ማንኛውም አባታል ሁሉም አባት ለልጆቹ በቃ ያለው ነፍሱን እስከመስጠት ድረስ የሚሄድ ማለት ስለ ትክክለኛ አባት ስለምናወራ ማለት ነውና ስለዛ ነው ያንን እንትን ለማለት ነው ሜቢ አነጋገሬ ላይ የሆነ ወይ ስሜታዊነት ተጨምሮ ግልጽ ላልሆነላቸው ይቅርታ ጠይቃለሁ ግን ዋናው አላማዬ መልሱን ለማሳጠር እንዳልክ ቦታው አይደለም ይሄን ኢንፎርሜሽን ለመናገር እና ነፃነትም ያላወራው የሱም ቤተሰቦች ያላወሩት ነገር እሱ እንደውም 9,000 አነሰ ሁሉ ብሎ ሊያስብ እንደው የሆነ አሁን ነፃነት በህይወት የለም በህይወት ኖሮ ቢነግረን ከዚህ በላይ ባረግለት ለልጄ ብሎ ያስባል ደግሞ ብዙዎች የሚያረጉትን ምናቀው ነው አይደለ ልጆቻቸው ሲመረቁ 12ኛ ክፍል ኮሌጅ ሲገቡ በጣም ትልቅ እንትን እየጣሉ እና ነፃነት ደሃ አልነበረም ሀብታም ነበር ብዬ ነው ማምነው እኔ ነፃነት የሆነ ደሃ ነበር ብዬ አላምንም ይሄም ለነፃነት ለሰራቸው ስራዎች ላገኛቸውም ክብሮች ስድብ ነው ብዬ ነው የማስበውና ሰዎች በዛ እንዲረዱት ነው የምፈልገው እኔ 9,000 አንኳስሼ አይደለም ከ9,000 በላይም መደረግ ሲያንሰው ነው ለበኩር ልጅ ለማለት ፈልጌ ነው እና እንዳልክም ቦታው አይደለም ያንን ሚስጥርም ነው ብዬ ነው ማስበው የማውጣት ቦታው አይደለም እሱ መናገር አልነበረበት መልካም አት ሶፊ የማም የሚል ሰብስክራይብ ደግሞ እንደዚህ ብሎ ጠይቋል ሐሳቡን ሰጥቷል አንተ ጋር መተው ስላልቀረቡ ነው እንጂ ማን ነው አንተ ጋር መተው ስላልቀረቡ ነው እንደዚህ የሚያረግህ ብሎ ሐሳብ ሰንዝረዋል ማይቻለው የሆነ ብዙ አሉ ቅናት አስመሰል ዘጋል ጨምርልህ ነው ቅናበት አለ የሚል በስራዎቹ ምናምን ሚሎች አንድ ላይ ስለሆኑ ይሄንን
ያው ጉዳዩ መቅረብ አለመቅረብ ስለሆነ አንተ ጋር መተው ወይም ደግሞ እኛ ጋር መተው ባለመቅረብ እንዲቀርቡ ፈልገን ነው ፕሮግራም የሰራ ነው ወይስ ምንድነው አላማችን የሚለውን እሱን አንድ ላይ ማለት አንደኛ ይሄ የሆነ እንዴት ነው አንተ ያስተሳሰብ ጥልቀት ከሌለህና የምታዋጣው አሁን የጠየቁት ጥያቄ አለ እንዴ 9000 ምናምን ነው ምናምን የመጀመሪያው ዝም ብሎ ተከፍሏል ወይም ቢሆን ኢስ ኦኬ ቅናት ምናምን አንደኛ እኔን ልታቀኝ ይገባል ያንን ለማለት ማለት ነው እኔ እንግዲህ ሁለት ጸጉር ያወጣው ሰው ነኝ የልጆች አባት ነኝ በቃ ራሴን ቤተሰቤን መመራ ሰው ነኝ በራሴ ቆዳ በራሴ ማንነት የምንቀሳቀስ ሰው ነኝ እና የሆነ አላቀውም እንዳልከን ማቀው እንደማንኛውም ሰው ሚዲያ ላይ ነው በዛ ደረጃ አሁን እንደዚህ አይነት ጥያቄዎች ዝም ብለው እንዴት ነው የሆነ መታዋጣው እዛ ሐሳብ ላይ በደንብ አድርገህ ሞግተህ መታዋጣው ነገር ሳይኖርህ ሲቀር እንደ ዝም ብሎ ልጥፍ የሆነ ስድብ የሆነ አይነት ነገር ነውና የሆነ ከዛ በላይ ጥያቄ ብታረጉት ጥሩ ነው እንጂ እኔ ቢቀርቡ ራሱ እኛ ጋር በምን አይነት መንገድ ልናቀርባቸው እንደምንችለው በእርግጠኝነት አንተ ጋር ተነጋግረን ብዙ አይነት መንገዶች ሄደን ልናደርገው ምንችለው ነገር ምክንያቱም ሴንሲቲቭ ስለሆነ ማለት ነው ግን ስለቀረቡም ሳይሆን በቃ ይሄ የሐሳብ መድረክ ነው አይደል ዩቲዩብ እኮ የሐሳብ መድረክ ነው በቃ እነሱ ገበናውን አወጡና እኛ ጉዳዩ ላይ ሐሳብ እንድንሰጥ ሆነ ኮንቴንት ማለት ምን ማለት ነው ሐሳብ ማዋጣት ነው አይደል ስለዚህ ሐሳብ ስታዋጣ ግዴታ እነሱ የጻፈው ሰው ቀንታለ ወይ ምናም ብሎ የጻፈው ሰው የሚወደው ሐሳብ ብቻ ስለሆነ አይደለም እኔ አሁን አክብሬ ምንም ሳልሳደብ ወይ ምናምን ሳልል ስለግርህ ሐሳቤን አንተም አይ እንትን ተሳስተሃል እስክንድር የኔ ደግሞ ሐሳብ አይ በቃ አንተ ቀንታል ምናምን ዝም ብሎ ግራም ያጋባ ነው እኔ ምን ብዬ እንደምመልሰው አላቅም ማለት እንዳልኩ ትልቅ ሰው ነኝ እና የሆነ ከዛ በላይ ሰርተናል የሆነ ምንም የሚያስቀናም እንትን የሚልም የለም ሁሉም ሐሳብ የሚያዋጣበት ቦታ ነው ዩቲዩብ እንደማንኛውም ሰው ደግሞ ሐሳባችንን አዋጣን እንደውም አንተ ነፃነት ሁሉም ሰው ስለሚወደው ነው መጀመሪያ ላይ ያልከው አሁን ይሄን ቪዲዮ ምን ሰራበት ምክንያት ብለህ ነበር I think እሱ እንደ ሁለተኛ ነው አሁን ይሄን ቪዲዮ እነዚህን ቪዲዮዎች አሁን ከሰሞኑ ያሉ ቪዲዮዎች እየሰሩ ያሉበት ምክንያት ማለት ነው ቤተሰቦቹ መተው ገበናውን ስለገለጡ ነውና በቃ ገበናው መገለጥ አለበት የለበትም በሚሉ ሰዎች መካከል ነው አሁን ያለው የቪዲዮ ልውውጥ ብዬ ነው ማስበውና እኔ ገበናው ባይገለጥና እባካችሁ ማለት ስለሱ እንደው የሆነ ጥሎት ስላለፈው ስሙ አስባችሁ ባትናገሩ እላለው ሌሎቹ ደግሞ አይ እውነታ መውጣት አለበት በዛ መካከል ያለ ነው አሁን መሃል ላይ ሁሉም ሰው ነፃነትን ይወደዋል ገበናው አይገለጥ በሚሉ መካከል ያለ ምልልስ ይመስለኛል ወደ ሌላው እንትን ማለት ነው ስለዚህ እኔ ያው እንዳልኩ ትልቅ ሰው ነኝ ባለ ሁለት ጸጉር ሰው ነኝና አልቀናውም እንደገና አያስቀናኝም በስራው ነው እንዳልከንም እንትን ያለው እንጂ እንዳልከኮ ትልቅ ስራ የሰራ ሰው ነው የሚከበሩ እንትኖች ናቸው አይደል አንድ ጋዜጠኛም አይደለም ብሏል እንትና ማን ነው ስሙ በዛ ልስማማም ለምሳሌ ቴዎድሮስ ተክለአረጋይ በጋዜጠኛ አይደለምና ሜቢ እንትን አይልም እንዴ 20 አመት ሬዲዮ ላይ ከሰራኩ ከብዙ ጋዜጠኞች ያለፈ ልምድ አለው እና ጋዜጠኛ መሆን ደግሞ ግዴታ በዲግሪ እና በእንትን መመረቅ ብቻ እንዳልሆነ ብዙ ያሳዩን ጋዜጠኞች አሉ አይደል ለምሳሌ ሰይፉ ፋንታውን ጋዜጠኛ በጋዜጠኝነት ሙያ አልተመረቀም ግን በቃ የፕሮግራም አዘጋጅና መሪ ነው የሆነ አዝናኝ እንትን ነውና ግዴታ የሆነ ወረቀቱ ሊኖርህ አንዳንዴ ታለንቱ ውስጥህ ኖሮኮ የሆነ እንትን የምትለው አይነት ነገር ነው አይደለ በቃ ወረቀቱ ሳይኖርህ ከወረቀቱ ካለው በላይም የምትሆንበት እንትን አለውና እኔ በዛ እንትኖቹ በጣም ነው ማደንቀው በሚሰራቸው ስራዎች በጣም ነው እንትን ምለው ግን እዚህ ስፔሲፊክ ሐሳቦች ላይ ነው ያለኝን እንትን እንጂ እኔ ፐርሰናል አይደለም እንዳልክም ከሰራው ከዚህ ፕሮግራም ውጪ ሌሎች ጋር ምንም ችግር የለኝም ያው ከእንዳልክ ጋር ፐርሰናሊ ተዋወቃላችሁ አንድ ጥያቄ ልጠይቅ ስለሆነ ነው እኮ እሱ ነው ማለት እኔ አላቅም እንዳልኩ አንድ ሳሙኤል መርሻ የሚባል የድሮ ዩቲዩብ ቻናል አለ ያ የዩቲዩብ ቻናል ተናግሬ ነበር እንደውም የሆነ የንፋስ መውጫ ላይ የሚሸጥ የሆነ ቆብ አለ አይደል እሱን ያረገ
ሰው ነበር ይሄ እንትኑ ራሱ ፕሮፋይል ፒክቸሩ ማለት ነው የዩቲዩብ ቻናል ለረጅም ጊዜ ሶ እኛ የዛኔ 12 ዓመት በፊት ዩቲዩብ ላይ ኦዲዮ ነበረ ገባ የሬዲዮ ፕሮግራሞችን እያወጣ ሞኔታይዝ መታረገው ማለት ነው አስበው የዛሬ 12 ዓመት ምናምን ነገር 2014 ላይ ነው እና የዛኔ ሳሙኤል መርሻ በቃ ቀደምት ነው በቃ ፈጥኖ ያወጣል የእርቅ ማዕድ ፕሮግራሞችን ኢትዮፒካ ሊንክ የሰይፉ ፋንታሁን ፕሮግራሞችን ያወጣል እና ከሱም እንደው ምንወስድ ነበር እንትን እንላለና አሁን እሱ ነው ሳሚ ስቱዲዮ ተብሎ አሁን የእንዳልክ እንትን ሶ በዩቲዩብ ደረጃ ሜቢ ከ12 ዓመት በፊት አቀዋለሁ ነው እንጂ እንዳልከኔ ፐርሰናሊም እኔ አላቀውም የሚሰራቸውን ፕሮግራሞች አልፎ አልፎ ከታተላለሁ ግን እኔ አላቀው በቃ መልካም ቤቲ ግርማ ምትባል አንተ የቀረብከው ከእንዳልክ ጋር ባለበት ችግር ነው ስላለች ምናልባት ከተዋወቃችሁና ችግር ካለባችሁ ችግራችሁን እንድትፈቱ እኔ ሽማግሌ መሆን እችላለሁ ብዬ ነው አረ እኔ በደንብ እንዳልኩ ጥሩ ስራ የሚሰራ ሰው ነው ብዬ ነው ማስበው ምንም ማለት አንድ እንደውም ባለፈው የሆነ የተነሱበት እንትኖች ነበሩ አንድ የሆነች ሴትዮ ቀርባ ሁለት እንትኖች ተሰዳደቡ ዝም ብለህ አያያቸው ምናምን ተብሎም ሲባል ነበርና ኢቨን እሱ ራሱ የሱም ስራ ነው ብዬም አላስብምና ምንም እንትን የለኝም ጀስት ይሄ በቃ የነጻነት ገመና ጉዳይ ላይ ነው አሁን አንስተን እንጂ ስለ እንዳልክም ያው የራሱ ኦፒኒየን ስላለው እሱን ኦፒኒየኑን ነው እንጂ ፐርሰናሊ ነው ያላቀው ክብር ነው ያለኝ መልካም ያው እንዳልክ እንደሚታወቀው ብዙ ስራዎችን የሰራ ብዙ መረዳት የሚገባቸው ሰዎች የረዳ እጅግ በጣም ሰው ነው እኔ በተለያዩ አጋጣሚዎች ያው ሚዲያዎች ላይ ስልጠናዎች ላይ ተገናኝተናል አይ ቲንክ አንዱ ለስልጠናም እንደዚሁ ሰጥቷል ከሚዲያ ጋር የተያያዘ ስልጠናዎች ሰጥቷል እና እዛ ላይ ካፋይ ነበር ያኔ ሬዲዮ ጣቢያ በመሰራበት ሰዓት ስልጠናዎችን ሲሰጥ ሄጄ እንደ ተሳታፊ ሆነናል ጥሩ ባለሙያ ነው ስልጠና በመስጠት እንደተናገረው ማለት ነው ግን ደግሞ አሁንም አንተም እንዳልከው ሚዲያ ላይ ነው ያለነው ሰው ሐሳቦች ተቃራኒ ሊሆኑ ይችላሉ ሐሳብን መሞገት ደግሞ ከሰው ጋር የግል ጸብ መኖር አይደለም ወይ መጥላት አይደለም እኔ እናንተኮ እዚሁ ጋር አንድ ሚዲያ ላይ እየሰራን አንድ ግባት የሚሆን ነገር እየሰራን በሐሳብ ላንስማማ እንችላለን ነው እንደሱ አይደለም ይሄ ጉዳይ እንደዚህ ነው የሚታየኝ ለምሳሌ አሁን የሰራነው ፕሮግራም አለ እንደገና አንድ ጉዳይ ላይ የሰራነው ነገር መለስ ብለን ብናየው በእንትኖቹ በቃ እኔ የሚገባኝ ነገር አለ የገባኝን ነገር አደርሳለሁ በተቻለ መጠን መረጃዎችን አይቼ ማቃቸውን ጨምሬ ነው መረጃ ማድረሰው አንተም እንደዛ አድርገ ነው ከሚሰማ ከምታቃቸው ሚዲያ ላይ እንደቆየ ሰው ሚዲያውን እንደሚከታተል ሰው እንደ አርቲስት እንደምንከታተል ሰው የምታቃቸው ኢንፎርሜሽኖች እኮ አሉ አሁን ለአንዳንድ ሰዎች የሶሪ ድጋሚ ስሙን እያነሳን ስለሆነ የነጻነት ወርቅነህ ጉዳይ አዲስ ሊሆንባቸው ይችላል እኛ ደግሞ በቅርብ የምናቀው ሚዲያ ላይ ሲመጣ የሆነ ቦታ ስንቀጣጠር የምናገኘው የት ቤት ነው ከጓደኞቹ ጋር እንዴት ነው የሚያሳልፈው ምናምን የሚለውን ደግሞ በቅርብ እንደሚያቅሰው ስታቀው አንዳንድ በጣም የቤተሰብ ሚስጥሮች እንጂ ለሚዲያ ባለሙያ ክፍት የሆኑ በግልጽ የሚታዩ ችግሮች እንዳሉ የምናቃቸው ስለሆነ ነው ክሊር አውትም ለማድረግ የምንመጣው አሁን ልክ ያረፈ ዕለት የወጣው ትዝ ይላል ካሜራ ይዛችሁ እንደ ዩቲዩበር ቲክቶከር ተብሎ ያን ያህል ቀብር ላይ ለቅሶ ላይ ያለን ትንሽዬ ገመና ለመሸፈን ለሱ ስም ተጠንቅቀው ሁሉም ሰው አክብሮ ያንን አድርጓል አይደል አሁን ያንን ካረግን በኋላ እውነት ነው ማንንም እንዳይሄድ ከተባለ በኋላ አሁን እንደዚህ አይነት ነገር ሲሆን ይሄኛው መደገፍ የሆነ በቃለ ሐለ መርጋት አድርጌ ነው የማየው ገባ ማለት አሁን በዛን ጊዜ እኮ ሊሆን የሚችለው የሚያለቅስን ሰው ቪዲዮ ፎቶ አውጥተህ እሱም አልቀረም እኮ አይደለ ኢቭን ኢቢኤስ ላይ ያወጣውን ይዘው ሚስትየው እንዲነች ምናምን እየተባለ እና በዛ ደረጃ ቀብሩ ላይ ለቅሶ ላይ የተጠነቀቅልለት አሁን ዝም ብሎ ማብጠልጠሉ ለምን የሚል ነው ኤግዛክትሊ እሱን ነው እኔም የማስበው ሁሌ በዛ ልክ ለምሳሌ አሁን የሻማ ማብራቱን ፕሮግራም ራሱ እኛ ለተመልካቾቻችን ለማድረስ ሄደን ነበረ ኡራኤል ቤተክርስቲያን ድረስ ሄደን ነበረ ካሜራዎች ነበሩ ግን በቃ ለእናንተ ፍቃድ የለም አትችሉም ነው የተባልነው ምንም እንትን የሚል ነገር የለም እንደ እውነት ለመናገር እንደ አንድ ጋዜጠኛ የሱ ፋይሎች እጃችን ላይ ቢኖር ደስ ይለኛል
ለምሳሌ ከሚቆጨኝ ነገር ኢንተርቪው ማድረግ የምችልባቸው ብዙ አጋጣሚዎች እያሉ ነፃነት ወርቅነህን ኢንተርቪው አለማድረጌ በጣም ነው የሚያበሳጨኝ። እኛ ጋር እንደውም ኢንተርቪው ሰጥቷል፣ ኢትዮ ኢንፎ ላይ ቆየት ብሏል፣ ኢንተርቪው ሰጥቷል። እኔ አይ ቲንክ የዛሬ የተወሰነ ዓመት በፊት ከአሜሪካ እንደመጣ አካባቢ ነው መሰለኝ ብስራት ሬዲዮና ቴሌቪዥን ላይ እየሰራን ያኔ ኢንተርቪው የማድረግ እድሉ ነበረኝ። ከዛ ሌላ ስራ መጥቶ ከከተማ ወደ ክልል እኔ ተላኩና ሌላ ሰው ኢንተርቪው ያደረገው አይ ቲንክ ከሀና ትባላለች ስሟ፣ ጋዜጠኛ ነች፣ አብራን ሰርታለች። እና እሷ ኢንተርቪው ያደረገችው ጥሩ ፕሮግራም ወጣው። እንዳልኩ ተጫዋች ነው። የሆነ የበዓል ሰሞን የተዘጋጀ ፕሮግራም ነበረ። ቆንጆ ጊዜ አሳልፎ ሄዷል። እና ቁጭ ብዬ ሳስበው ምን አለ አድርጌው ቢሆን ያንን እድል ሌላ ሰው ተጠቅሞበት እኔ እስክል ድረስ ነው። ምክንያቱም የነፃነት ነገር የሆነ እንደዚህ አድርጌያለሁ ከነፃነት ጋር እንደዚህ ውያለሁ ምናምን ማለት ራሱ ኩራት ነው። አሁን እንደሚታየው በቤተሰብ ችግር ወይም ደግሞ ባለመግባባት ውስጥ እንግዲህ እንዳልኩ የቤተሰቡ አለመግባባት ምናምን ቅድም እንዳልነው ጉግል ሰርች ስታደርገው የሚመጣው ነገር እንደው ወደማይሆን ነገር እየወሰደው ስላለ ነው እንጂ ነፃነት እንደው ሌላ ምንም ባይሰራ ፍሬሽማን በሚለው ቲያትሩ ብቻ ባይዘዌ 6 ጊዜ 7 ጊዜ አይቼዋለሁ። ፍሬሽማንን ፍሬሽ የሆነ ነው ሁሌ በየሳምንቱ በቃ አዳዲስ ነገር ነው የምታየው። ጓደኞች ሲመጡ ቤተሰብ ሲመጣ ይዤ ሄድ ነበረ። ያኔ ባህር ዳር ነበር የምማረው። ስንመጣ እዚህ እረፍት ስናደርግ አዲስ አበባ እንግዲህ ቤተሰቦች ይመጣሉ ምናምን ዘመዶች አሉ እዚህና ኑ ቲያትር ሲባል እኔ ደስ ብሎኝ ነው ይዣቸው ሄደው። ሰልችቶኝ አያውቅም። 7-6 ጊዜ ገብቼ ስመለከተው ሰልችቶኝ አያውቅም። አዳዲስ ነገሮች ያየንበት ትምህርት የሚሆን ነው። በቃ ለጸሐፊያን፣ ለአዘጋጆች፣ ለተዋናያን ትምህርት መሆን የሚችል ነው እንትኑ ሐሳቡም ቲያትሩም። እና በእንደዚህ አይነት ነገሮች ቢታወስ መልካም ስለሆነ ነው። ቅድምም ብለነዋል ስለሚወደድ በርካቶች ስለሚወዱት፣ ግን አሁንም በትንሹም በትልቁም ስሙ እየተነሳ ነው። ምናልባት ይህም ፕሮግራም ቤተሰቦቹ የሚያዩት ከሆነ እባካችሁ በሽምግልና ጨርሱ ማለት እንወዳለን። አንድ ሌላ ኮመንት ላንብብልህ እና ያለን ሀሳብ ሰጥናለ። ሀሳብ ተመችቶኛል። ወይንሸት ዘሪሁን 199 የሚል ሰብስክራይበራችን ነች። ወይንሸት የሴት ስም ነው ብዬ ነው። ሀሳብ ተመችቶኛል። ነፃነት እኮ ለደቂቃ ተነስቶ ቢጠየቅ ገበናውን ያወጡበትን ሁሉ የሚወቅሳቸው ይመስለኛል። ቤተሰቦቹ በስሙ ገንዘብ አይሰብሰብ ለማለት ይሄንን ሁሉ ገበና ማውጣታቸው ተገቢ አይደለም ይላል። አንተ እዚህ ጉዳይ ላይ ምንድን ነው ሀሳብህ? እንኳን እንደዚህ አይነት እንትኖች እንደው ማልቅ አንዳንዴ ዝም ብለን ኔጌቲቭ ወይ ደግሞ ምናምን ለሰጡ ወይ ለተሳደቡ ቦታ እንሰጣለን እና አንዳንዴ ደግሞ የሆነ በትክክለኛው መንገድም ሀሳባቸውን ለገለጹ በጣም እኔም ያው ያልኩትን ነው። ልክ እንዳለችው እሱ በህይወት ቢኖር ማያደርገው ስለ ነፃነት ትዳር አሁን ሰምተን አናውቅም አይደል? በቃ ሲያወራም በጣም በክብር ስሙም ራሱ ሲነሳ አሁን አንድ ቪዲዮ አለ አይደል? ስናየው ሁሉ የሚያሳዝነን ቪዲዮ ሆነ። ታሞ ሞተ ብለው ካወሩበት በኋላ እኔ እኮ ቤተሰብ አለኝ ብሎ ባካችሁ በቃ አክብሩ የኔን ፕራይቬሲ በቃ የግል ህይወቴን የግል እንትኔን አክብሩ ብሎ እና እንደሰማሁት ከሆነ አሁን የዛኔም ቃለ መጠይቅ ስናደርግለት የዛኔ ቃለ መጠይቅ ያደረገችለት መሲ ነች። መቼም ስታወራኝ በቃ የሆነ ኢቭን ቃለ መጠይቅም ብዙ መስጠትም አይወድም። የሆነ የግል በቃ እሱ የሆነ ፐርሶናውን ነው በቃ እንድታቅ የሚፈልግ የተሳቅ ተጫዋችነቱን ይሄ እንትን ላይ የሚያሳይህ ቲቪ ላይ በተለይ ማስታወቂያዎች ላይ የሚያሳይህን ማንነቱን የሚያሳይህ ነውና እንዴት ያ ነገር ተሳናቸው ማለት ትንሽ ቁጭ ብለህ ለማሰብና ኦኬ ይሄንን ነገር እውነት ይፈልጋል ወይ ነፂ እንደው ይሄን ባወጣ ይፈልጋል ወይ አይመስለኝም። ስለዚህ ይሄን በቃ በሌላ መንገድ መግለጽ ይችሉ ነበር። እዚህ ጋር ከዚህ ጋር በጣም አሁን በዊዝደም ስለዚህ ጉዳይ አንድ ኮሜንት ወይ ደግሞ ቪዲዮ የሰራ ማን መሰለ አለምነህ ዋሴ በጣም አይቼው እሱን ቪዲዮ ሌላ እይታ ጨመረልኝ። ታውቃለህ ምን አለ? ለሁሉም ወገን በቃ ሀዘኔታ ያስፈልጋል፣ ሀዘኔታ እንስጣቸው ለሁሉም ማለት ስለ ወንድምና እህቱ አንስቶ ሲናገር ምን አለ? እነሱ በቃ በነፂ በህይወት እያለ እንግዲህ በቃ ደጉሞ ይዞ እያስተዳደራቸው የነበሩ ሊሆኑ ይችላሉ። አሁን እሱ ሲያልፍ ማለት ነው በቃ የሚይዙት የሚጨብጡት አተው ሊሆን ይችላል።
ስለዚህ ለነሱም ሀዘኔታ ያስፈልጋል። ስለዚህ የሆነ እያነሱ ያሉት ነገር በቀጥታ ገንዘብ ባይሆንም የሆነ እርዳታ ግን ያስፈልጋቸዋል ብለዋል እና ድንገት የሆነ በቃ ሌላ እይታ ጨመረልኝ። ገባ ማለት አሁን እንዳልክ ጋር ወጥተውም የሆነ አንተናን ማንን ነው አስናቀንም እንደዛ ምናምን ያሉት ድንገት ያንን አሁን የሰይፉ ፕሮግራም እናውቀዋለን አይደለ? ተጽዕኖ ፈጣሪነቱ ማለት የእንትናን የአስናቀን ኢንተርቪው ኦልሞስት ከአንድ ሰዓት በላይ ብዙ ሰው አይቶታል እና በአንድ ጊዜ የሶሳይቲው ሺፍት አረጋ አይደለ? በቃ በጣም ያዘነው የተጎዳው የ30 ዓመት ጓደኛው ምናምን ተብሎ የሚወደስ የነበረው አስናቀ ሆነ። አሁን በእነሱ ውስጥ የሆነ እንዴት ነው መጥፎዊ ቅናት ስልህ ይሄ ሰይጣናዊ አድርገን አንየው፣ ግን እንዴ እኛ እኮ ወንድማችን ነው እኛም እኮ ሀዝነናል የሚል ነገር ውስጣቸው ገብቶ ነው። ሶ ያንን እንትን ግን በሚያስረዱበት ሰዓት የሱን ገበና በማውጣት በማድረጋቸው ነው የተቃወምኩት እንጂ አሁን እንትናሴ እንደዛ አለምና ያለው በቃ በዚህም ተደርጎ በዛ እንደው ቢታገሱት ምን ችግር አለው? ስንት ሰው እኮ እንረዳለን። እሱ ሲያግዛቸው ሲረዳቸው ከነበረ እንወደዋለን እሱን አይደለ? ማድረግ የሚፈልግ ደግሞ የሆነ ያስተባብሩና ባይጠይቁም እስቲ ታገዙ ይረዱዋልና እውነቱን ነው አልኩኝ። ታውቃለህ አንዳንዴ እንደዚህ ይሄ ጉምቱ የሚባሉ እንትኖች የሚያቀርቧቸው ሐሳቦች የሆነ ሌላ አንግል ይሰጡሃል እና አሁንም እኔ አጌነስት የሆነ ገበናውን አወጡ ከሚል አንጻር ነው እንጂ ቢደገፉ እነሱም ጉዳት ላይ እንዳሉ ማለት ሐዘን አይነጻጸርም ብያለሁ አለ ቪዲዮ ላይ አናነጻጽር እንትናም ሲያደርግ የሆነ የማነጻጸር ነገር አይ ልጆቹ እያዘኑ አይደለም ሳይሆን እነሱ ነፂን በሚያቅ ማህበረሰብ ውስጥ ነው ያሉት እና ይባስ ነው እነሱ ላይ አንዳንዴ ገንዘብ ተሰብስበዋል አምጡ ይሏቸዋል ምናምን አው ተገቢ አይደለም። እንደዛ የሚጠይቅ ሰው መኖሩም ግራ ገብቶኛል። ምክንያቱም አንተ ሐዘን ላይ ሆነ ገንዘብ ተሰብስበዋል እንዴት ነውና ጋብዘኝ ምናምን እንዴት ነው የሚባለው? እንደዛ የሚባል ነገር አለ ወይ? እሱም ሌላ እንትን ነው። ግን እነሱም የሆነ ነፂ በህይወት ዘመኑ እያገዛቸው እየረዳቸው የነበሩ ሰዎች ከሆኑ ማለት ነው በሆነ መልክ እንዲቋቋሙ ማድረግ ማገዝም ተገቢ ሊሆን ይችላል። ሶ ያንንም ማለት እፈልጋለሁ። እህታችንም ወይንሸትም ትክክለኛ እንትን ነው ያነሳችሁ። በቃ ማለት ገበናው ሳይገለጥ ግን በቃ እኛም እስቲ የኛንም እስቲ ሐዘን ስሙ። ምክንያቱም ፎቶ ለጥፎ ያውቃል ነፂ ስለነሱ ግን ኢንተርቪው ተደርገው አያውቁም አይደለ? ስለዚህ እንዴት ናችሁ ተጽናናችሁ ወይ ቢላቸው ሰይፉ ጥሩ ነበረ እላለሁ። እዚህ ጋር እውነት ለመናገር ያው የተወሰነ ነገር እንበልና ወደ ሌላው እናልፋለን። ምንድነው ማንሳት የምፈልገው ከነሱ ወገን ከእንዳልክ ጋር የምስማማበት ሐሳብ ሐዘናቸውን በቅጡ አልተወጡም። ይሄ አሁን የሚዲያ ሰው አይደለ ነፃነት ሚዲያዎች ትኩረት ሰተነዋል፣ በተለያየ ሚዲያ ቀርበዋል ምናምንና እኛስ ትላለህ። ለምሳሌ አሁን ብለውታል እነሱም አስናቀ ነበረ ሚዲያ ላይ የሚቀርበው ስለ ጓደኛዬ ነው ብሏል 29 ዓመት። ስለዚህ እሱን አቅርበው ስለ ነፃነት እንዲናገር ነው ያደረጉት። በተቻለ መጠን ግን አሁን ይሄንን ቁርሾን በደንብ እንዲባባስ ያደረገው ያ ነገር ነው። ምክንያቱም ሰምታቸው ከሆነ 29 ዓመት ከ44 ዓመት ላይ 29 ሲቀንስ እኮ 13 ዓመት አካባቢ ነው የሚል ነገር እና በ13 ዓመቱ የት ይተዋወቃሉ የሚል ይዘት ያለው ነገር እኮ አስተላልፈዋል። ይሄ ምንን ያሳያል? እኛንን ነፂን የምናውቀው እኛንን የተጎዳ ነው በነፃነት ወርቅነህ ዙሪያ እኛንን ልንጠየቅ የሚገባው እኛንን አይዟችሁ ልንባል የሚገባው። ይሄ እውነት ለመናገር ሰውኛ ነው። ቤት ውስጥ እኮ አንተ አሁን 3 ልጆች አሉ አይደለ? ለአንዱ ትንሽ የተለየ ፍቅር ያረክ ከመሰላቸው ሁለቱ ቅሬታ ያድርባቸዋል። አንተ እኮ እሱን አላረክም። አንተ ኢንቴንሽናሊ እነሱን ለመጉዳት አይደለም እኮ ወይም ደግሞ እነሱን ቅር ለማሰኘት አይደለም ያረከው። የሆነ ነገር ተሳስተ ለሆነ እንትንህ ታደላለህና ሚዲያው እነሱን ችላ ብሏቸዋል። ምክንያቱም አሁን ለምሳሌ ብዙ ሰዎች ያለ ሚዲያ ታዲያ ማዘን አይችሉም እንዴ ሊሉ ይችላሉ። ነፃነትን የሚያውቁት እነሱ ደግሞ ከሚዲያው ጋር ተያይዞ ነው። ነፃነት እየሰራ ቤተሰቡን ሲረዳ ሲያሳድጋቸው ሲያስተምራቸው የነበረው ሚዲያ ላይ በሚሰራቸው ነገሮች ነው፣ አርቱ ላይ በሚሰራው ነገር ነው። ስለዚህ የዛ አካል ናቸው። አንደኛው ወንድም እንደውም ሲናገር የሰማው ከሆነ ቱር አረግ ነበረ ፊልም ይዤ የነፃነት ፊልሞች አብሬ እና
ያው ስራው እንዴት እንደሚሰራ አውቃለሁ፣ ምን ያህል ገንዘብ እንደሚገኝ አውቃለሁ ምናምን ብሎ ሲያስረዳ ነበር። የዛ ፓርት ነን እኛም ነው። እኔ አሁን የምረዳቸው እንደዛ ነው። ምንም ክፋት የለውም፣ ሰውኛ ነው። እውነት ነው። ይብሳል፣ ሆድ ይብሳል። ወንድምህን ያጣኸው የሚረዳህን ወንድም፣ ለዛውም ነፃነትን ኢማጂን፣ በቃ ነፃነትን ነው ያጣው። አንዳንድ ወንድም እኮ ልትል ትችላለህ፣ እንደዛም ሆኖ ታዝናለህ። ደግሞ እንደ ነፃነት አይነት ሲሆን ደግሞ የበለጠ ሆድ እንዲብስ ያደርጋል። ሰውኛም ነገር አለው። ለዛም ነው አሁን አንዳንድ ሚዲያዎች አሁን ገና 80ው ከፊታችን አለ፣ በተቻለ መጠን አሁንም ቢሆን ለቤተሰቡ እውቅና ቢሰጥ። ምክንያቱም እነኚህ ቤተሰቦች ተደጋግፈው ነው እዚህ ጋር የደረሱት። ሲናገሩ ሰምታል። ከዛ ነፃነት ከደረሰ በኋላ ደግሞ የቤተሰቡ ነገር በሙሉ ነፃነት ላይ ወድቆ ነፃነት ብዙ ነገር ቴኬር እያደረገ እንደሆነ ተደጋጋሚ ጊዜ ተናግረዋል። እህቱም እኔ ለወንድሜ ቆሎም ቢሆን አርጌ ምናምን ብላ በደንብ ስሜቷን ተናግራለች። ስለዚህ እነኚህ ሰዎች ቅሬታ ውስጥ የጣላቸው ነገር ምንድነው ብዬ ነው የማስበው። እኔ ይሄ ችላ ምባል በነፃነት ጉዳይ ችላ ተብሏል። አቴንሽኑ እውነት ለመናገር የገንዘብ ጉዳይም ነው ብዬ አላምንም። ነው የገንዘብ ጉዳይ ቢሆን ይስማሙ ነበረ። በጣም ቀላል ነው። ተስማምተው በቃ የሚሆነው ነገር ይሆን ነበረ። የአቴንሽን ጉዳይ ሲሆን ነው ከገንዘብም በላይ ይሆናል። አሁን ችላ መባል ምናምን ሲባል የምታገኘው ገንዘብ አይደለም፣ ስሜት ስለሆነ ሀዘን መቀማት፣ ሀዘንን መቀማት አይነት ስሜት የገንዘብ ነው የምልህ። ምን መሰለ አሁን የሆነ አበሻ ሆነ አለ አይደለ ማለት ኢቨን ቸግሮኛል ለማለት ምናምን እንትን የምንለው ነገር አለ እና ያንን ነው ማለት የሆነ ቀጥታ እንዳልጠየቁ። አዎ ጥሩ ነው ያነሳው። ስለ ገንዘብ አይደለም እንትናቸው ሜይቢ ሀዘንም እኛም አለን። ኢትዮጵያዊ ደግሞ ኢትዮጵያ ሕዝብም እንዲያውቃቸው ቢደረግ ከዛ የሆነ በጎ ማድረግ የሚፈልግ ሰው በጎ ሊያደርግላቸው ይችላል እና የሆነ ያን ኦፖርቹኒቲ ያን ኦፖርቹኒቲ ፍለጋ ሜይቢ እነሱም ሳያምኑበት ገበና በማውጣት የሆነ ኢትዮጵያዊ ዘንድ ፊት መቅረብ መምረጣቸውን ብቻ ነው የተቃወምኩት እንጂ እንደው ያ ባይሆን ኖሮ እንጂ መውጣታቸው ሀዘናቸውን እኛም አለን። ነፂን በዚህ ነው የምናውቀው። እንዳልከው ታላቅ እህቱ በቃ የሆነ እንደ ትንሽ ወንድሟ ነው አሁን የምታወራው እና ህመማቸው ሀዘናቸውን ክደን ወይ ንቀን አይደለም፣ ይገባናል ለማለት ነው። አዎ ምንም ጥያቄ የለው። ከዛም አንጻር ይመስለኛል እንትኑ ሐሳቡ። ሌላ በጣም ትክክል ነህ፣ ምንም ፋይዳ የሌለው ልጆቹን ያላገናዘበና በጣም የሚጎዳ ሆኖ ነው የቀረበው የሚል ሐሳብ አለ። በዚህ ጉዳይ ላይ ምን ትላለህ? ሌላው ምንድነው ያቀረበው ነገር ማየ የሚል ሰብስክራይበር ነው ያቀረበው ነገር የተመቸኝ ሐሳብ ነው ወንድሜ። እንደኔ ግን ካሁን በኋላ ስለ ነፃነት ጉዳይ ሐሳብ አለኝ የሚሉ ሰዎች እንዳልክ ሚዲያ ላይ በጭራሽ መቅረብ የለባቸውም። ሐሳብ ካላቸው በሌላ ሚዲያ ላይ ቀርበው ሐሳባቸውን ይስጡ። አለበለዚያ ግን ካስቻላቸው ሁሉንም እንቶ ፈንቶ ነገር ችለው ዝም ቢሉና አንዳንድ የዩቲዩብ ጡረተኞችን ቢያሳፍሯቸው መልካም ነው የሚል ሐሳብ ተሰጥቷልና እንዳልክም ቅድም ስላነሳ ነው በሱ እናልፈዋለን። ያው ኦልሬዲ የመለስነው ነገር ስለሆነ ስለ ልጆቹ የሚለው አዎ በቃ ትልቁ ነገር ያ ነው። አሁን እንዳልክ ሲናገር ወንድምና እህቱ ነፃነትን የሚያውቀው ቦታ ነው ያሉት። እነሱ ደግሞ ውጭ ሀገር ነው የሚኖሩት። ነፃነትን የሚያስታውስ ነገር የለም ምናምን ነው። ትክክለኛ አነጋገር አይደለም እሱ። ለምን አባታቸው ነው ውስጣቸው ሁሌ ያለ። እኔ አባቴን በ12 ዓመቴ ነው ያጣሁትና ሁሌ አባቴ በውስጥ ያለ ኢትዮጵያም እያለሁ ከኢትዮጵያም ወጥቼ የሄድኩበት ቦታ ሁሉ ማለት ነው የአባቴ መንፈስ ውስጤ ይከተለኛልና የሆነ ሀዘን ግዴታ ታዋቂ ሰው ስለነበር የሚያስታውሳቸው እንዲህ የነፃነት ልጅ ስለተባሉ አይደለም ሀዘናቸው የሚመጣው። ሁሌ በልባቸው እንዳለ መገንዘብ አለብን። እንደገና ደግሞ ኢቭን ችግር እንኳን ቢኖር በባልና በሚስት መካከል ማለት ነው ትልቅ ተጎጂ ልጆች እንደሆኑ እናውቃለን እና መጠንቀቅ አለብን። ልጆች የሆነ አሁን የመጀመሪያም ልጁ ገና ወጣት ነው፣ ገና ዩኒቨርሲቲ ጆይን ማድረጉ ነው፣ ወጣት ነው። አእምሮውን መበረዝ የለብንም እንደው የሆነ ያልተገቡ ነገሮች በማድረግ እና የነፂም እህትና ወንድሞች ደግሞ የነፂ
ልጆች ናቸው የቀሩት። አሁን ነፂን የሚያስታውሷቸው እነሱ ናቸው። ስለዚህ ያስፈልጓቸዋል። ቤተሰብነቱ ጥል ወይ ቂም መቋጠሩ አላስፈላጊ ነው እና ትክክል ነው። ለነፂ ልጆችም ከምንም በላይ መጠንቀቅ አለብን ብዬ እላለሁ። እንግዲህ ባለቤቱ ጋር ማንኛውም ነገር ይኑር ማለት ነው። ከባለቤቱ ጋር ያለው ጉዳይ እስከምናውቀው ድረስ እስከ መጨረሻዋ ሰዓት ድረስ እሱም እስካለፈበትም ሰዓት ድረስ ማለት ነው ተጋብተው እንደነበር ነው የምናውቀው እንጂ ሌላ የምናውቀው ነገር የለም። ሶ በኋላ ላይ በወጣ ዜና እንዲህ ነው ልንል አንችልም። በቃ እስከ መጨረሻው ነፃነት ጥሎልን ያለፈውን ሜሞሪ ነው እኛ የምናስታውሰው እንጂ ከዛ ውጭ ያለውን አይደለም። ያው የእነሱን ሀሳብ ቀጥታ ላድርስ ብዬ እንጂ ጥያቄው ምን እንደሆነ በደንብ አውቀዋለሁና ስላዝናናኝም ነው የጥያቄ አገኘሁት። ስላዝናናኝም ነው ይህን ጥያቄ ልጠይቅ የፈለኩት። ቲጂ አዳም 1992 የሚል ሰብስክራይበር ወይም ደግሞ ሰብስክራይበር ነች። TIGE ስለሆነ ነው ምናልባት ቲጂ ላትሆን ትችላለች በሚል ፍርሃት ነው። ዋቴቨር ግን እንደ ሀሳብ አንተ አሁን የምትሰራቸው ነገሮች ሁሉ የሰው ተቃራኒ ምንም ትርጉም የማይሰጥ አንተ ብትሆን ኢትዮጵያ ቁጭ ብለህ $9,000 ለላክ ለልጆች ብትባል አትልክም። $9 አትልክም። $9 አትልክም። አሁን የምትሰራቸው ነገሮች የወረደ ነው በስማም የሚል ይዘት ያለው ነገር እንትን ብላ እስክንድር ለልጆቹ $9,000 ይልካል ወይ የሚለውን ትመልስልኝና እንትንም እንዲያውቁንም ስለምፈልግ ነው። አሁን እንደዚህ አይነት ነገሮች እኔ እንደ መዝናኛም ነው የምቆጥራቸው። ያው ፐርሰናሊ አይታወቅም፣ ሚዲያ ላይ ነው የምትታወቀው። ምን እንዳለህ ምን እንደምትሰራ ሀሳብ ምን እንደሆነ ውስጥ ያለውን ነገር ሰዎች አይረዱም። ሊረዱ የሚችሉት ስክሪን ላይ የሚያዩትን ሀሳብህን ነው። ፐርሰናል የሆኑ ነገሮችን አየውም እና አንዳንዴ እሱንም ክሊር አውት አድርጎ ማለፍ የተሻለ ነው ብዬ ስለማስብ ነው። $9,000 በሱ ቦታ ብትሆን ትልካለህ ወይ ደግሞ አንተ እዚህ ሆነ እንደዚህ አይነት ነገር ቢያጋጥም ወደዛ ትልካለህ የሚለውን ጀምረህ በደንብ ማብራሪያ እንድሰጥበት ስለፈለኩ። እሱን እንግዲህ ሃይፖቴቲካል ነው አይደል? ኢትዮጵያ ሆኜ ውጭ ሀገር ላሉ ልጆቼ $9,000 ልልክም ላልክም ይችላል አላቅም። አቅሙ ሊኖረኝ ይችላል። አቅሙ ሳይኖረኝ ደግሞ 9ም መላክ ላልችል እችላለሁ እና እንዳልከው መጀመሪያ ላይ አድሬስ እንዳደረኩ 9,000 የሚለው ነፂ የላከው ትንሽ ነው እንዳላልኩ ድጋሚ መናገር እፈልጋለሁ። ነፂ ቢችል 9 ሚሊዮንም ቢልክ ደስ ይለዋል ብዬ ነው ማምነው። 9,000 ትልቅ ነገር አድርገን አንየው ስል እንዳልክ ያንን ኢንፎርሜሽን ያንን መረጃ የማውጣት መብት የለውም ለማለት ነው። ድጋሚ ለመናገር እህቱም ወንድሞቹም አላወጡትም። ይሄን ያወጣው እንዳልክ ነው፣ ትክክለኛ ነገር አይደለም። እና ግን አሁን ሐሳብ ለምሳሌ አሁን ለቲጂ ወይ ቲጂ አዳም ሐሳብ እንትን ለማለት የሆነ ሐሳብ አንዳንድ ጊዜ ግዴታ የሆነ መሰዳደብ ወይ ደግሞ መወራረፍ ወይ ምናምን አያስፈልግም አይደል? አሁን ኮንቴንት ኤኒቲንግ በማንኛውም ጉዳይ አንተ ፕሮግራም መስራት ይችላል። አሁን እኛ ሚዲያ በቃ ብለን እየሰራን ነው አይደለ? ስለዚህ ስለዚህ ጉዳይ ሐሳብ አለኝ ብዬ ሰጠው ሐሳቤን ምንም ሰው ሳልሰድብ ምን ሳልል የኔን ሐሳብ ብቻ ነው የሰጠው። ሰው ሳይሳደቡ መናገር ይችላሉ። እና ይሄ ጉዳይ የነፂ ወይ ደግሞ የቤተሰቦቹ ጉዳይ ነው እንጂ የእስክንድር ጉዳይ አይደለም። እንዳልከው እኔ አላቀው እስክንድር 9,000 90,000 ሊልክ ይችላል፣ 9 ብርም ሊልክ ይችላል፣ አይታወቅም። ፖይንቱ ያ ሳይሆን ገበና እና ወይ ደግሞ ጉዳዮች እንትን ይበሉ። ኢቭን ለቤተ ክርስቲያን የምትሰጡት ብር ቀኝህ የሚያደርገውን ግራህ አይወቅ ይላል መጽሐፍ ቅዱስ ላይ አይደለ? ነፃነት እኮ ያን ሲያደርገው ማለት ነው የራሱ ምስጢርና እንትን አድርጎት ይዞት ሊሆን ይችላል ነው። በእርግጠኝነት ይዞት ነው ያለፈው አይደል? ለልጆቹ ስለሚያደርገው ነገር ኢቭን በየ2,000 ይረዳለው ተናግሮ ያውቃል። እዚህ ሆኜ የምችለውን አረጋለው ሲል ሰምቻለሁ። ነፃነት ግን 2,000 ልካለው ብለ ሲል ሰምተዋል? ኢንተርቪው ላይ በፍጹም አላለም። በፍጹም አላለም። ሜይቢ እንደውም እኔ ማስበው በጣም እንትን ሚል ይመስለኛል ሳስበው የሆነ በሁለት እንዴት ነው ነፍሱ ሁለት ቦታ የረገጠች አይነት ነገር በህይወት እያለ ማለት ነው። ለምን ቤተሰብና ልጆቹ አንድ ቦታ፣ እሱ ደግሞ መስራት የሚፈልገው እዚህ። እንደውም ከፍጹም አስፋው ጋር አነጻጽሬዋለሁ አይደለ? አሁን ፍጹም አስፋው የሆነ ነፃነት ሜይቢ ያኛውን
ቢመርጥ ኖሮ በቃ ውጭ ሀገር ሄጄ መኖር ቢኖሮ ፍጹም አስፋው ነበር ብዬ አስባለሁ። ምክንያቱም በቃ እነዚህ የጥበብ ሰዎች ስራቸው እውነት ነው ህዝብ ጋር ነው ኢትዮጵያ ጋር እነሱ ደግሞ ልባቸው እዛ ድጋሚ ሌላ ግማሽ ልባቸው ደግሞ ቤተሰብ ጋር ነውና በቃ የሆነ እንደተንከራተቱ ነው ያሉትና ያም በእርግጠኝነት እንትን የሚለው ነገር አይደለም። ለምን እዛ ሆኖ ሚስ ያደርጋቸው ብዙ ነገሮች አሉ። ገባ ደውለው ልጃችን ታመመች ስትለው ሚስቱ አጠገቡ ባለመሆኑ ያዘነባቸው ብዙ አጋጣሚዎች ሊኖሩ ይችላሉ አይደለ? አጠገብ ሆኖ ልጆቹን ሆቢ እየወሰደ እያዝናና እያጫወተ ማሳደግ አይፈልግም ነበር ልንል ነው? ይፈልግ ነበረ። ግን ያንን የመረጠበት ምክንያት አለውና ያም ምክንያት ደግሞ ሚስጥር ነው። በቃ የነፂ ሚስጥር ነው። ሚስጥር እንደሆነ ይቅር በቃ አንወቀው። እኛ ማወቅ አይጠበቅ 9000 ብር እንደላከ ማወቅ አይጠበቅብንም። ሜቢ እኮ ከዛ በፊት 90,000 ልኮ ሊሆን ይችላል አናውቅም። ገባ እና እሱን ለማለት ነው። እህታችንም በቃ ያው እኔ አክብሬ ነው የመለስኩልሽ። በመልካሙን ሁሉ እመኝልሻለሁ። ወደ ማጠቃለያው እንግባ። 5-10 ደቂቃ እንስተውና አንድ ነገር ማንሳት ፈልጋለሁ። እንግዲህ ያው ማንሳታችን ካልቀረ የእንዳልክ አሰፋ ወደ መቅዴ ሄዶ በተለይ አባይ ቲቪ ላይ ሄዶ ከዛ ዩቲዩብ ላይ የተጫነውን ፕሮግራም አይተነዋል። እኔ ይሄንን ፕሮግራም ሳይ ምን ትዝ አለኝ መሰለ? የአስፋው መሸሻ ፕሮግራም እንግዲህ መቅደስ ደበሳይ በተደጋጋሚ ሰርተዋለች እና እሱን ስጠይቀው ለምሳሌ እንዳልክን ስጠይቀው ግን ለምንድን ነው ያን ነገር ማድረግ የፈለከው? ነፍሱ ማረፍ አለባት የሚል ይዘት ያለው አንድምታ ውስጧ ነበረ። ይሄ እንዴት ነው ትክክል አይደለም የሚል ነገር ተረድቻለሁ። ትክክል አይደለም፣ እውነት ነው። አሁን እንዳልክ እዛ ሄዶ ነገሮችን ማባባሱ ምናምን የገጽታ ግንባታ ነው። እንደ አንድ ሚዲያ ባለሙያ እሱን ተናግሮታል። ደስ ይለናል። ማንም ሰው ኢንተርቪው ቢያደርገን ብንናገር በደንብ ህዝብ ጋር ብንደርስ ምናምን ሁላችንም የሚዲያ ሰዎች የምንፈልገው ነገር ነው። ከዛ እሷ የሰራችው ነገር ትዝ አለኝና ምናልባት እሱ ላይም ፕሮግራም ሰርተናል እና እንደዚህ አይነት ነገሮች አንተ ጋር ሲሆኑ ትክክል፣ ሰው ጋር ሲሆኑ ደግሞ ስህተት የሚሆኑባቸው ነገሮች በጣም ነው እኔ የሚያስገርመኝና በዛው እንደው ይሄን መልእክትም ለማስተላለፍ ነው። ቡልቻ በቀለ የሚል ከዚህ ጋር የተያዘ ሐሳብ አድርሷል። እኔ ምንም አልጨምርም። እንዳልክ መቅዲ ሾው ላይ ያደረገውን ቃለ ምልልስ አላየሁትም። በራሱ ሚዲያ ላይ ያቀረባቸውን ግን በደንብ አዳምጫለሁ። የመቅዲን ግን አንተ ጠቅለል አድርገ ስላቀረብከው ማየት አይጠበቅብኝም። አሁን ያቀረብከው ትንታኔ ግን 1000% እገዛዋለሁ የሚል ሐሳብ ሰጥቷል። እንዴት አየኸው? የዛ ላይ የመቅረቡን ጉዳይና እንግዲህ በደንብ አይተዋል ብዬ አስባለሁ። እኔም ሙሉን አይቼዋለሁ። እንግዲህ እኔ የተሰማኝ ከአስፋው ጋር በተያዘ እሱን የሚመስል ሰው ብላ ስታመጣ እንደገና እናቱ ስታስለቅስ ከወንድሙ ጋር ስጣ ገባው ስትገባ ነበር። እነሱ አካባቢ ሲሆን ትክክል የሆነ ቦታ ሲሆን ስተት የሚሆንበት ነገር ስቲል ለኔ ጥያቄ ነው የሆነውና ተመልካቾቻችንም እሱን እንዲረዱ ነው። ጥሩ በጣም ጥሩ ፖይንት ነው ያነሳው። ምን መሰለ አሁን እሷ ኢቨን ስትጠይቀው ተናግሬያለሁ። አንዳንዶች ለዩቲዩብ ግብአታቸው ለማድረግ ምናምን ብላ መርታው እሱ ደግሞ እኔ ዩቲዩብ መተዳደሪያ አይደለም ያለው ላይ በደንብ አብራርቻለሁ። ስለሱ ስላብራራው እሱ ላይ አንድ የሰራው ስህተት አለ። እሱን ይቅርታ ጠይቃለሁ። ለወንድሙ ነው ገቢ ማሰባሰቢያ እንጂ ለእንዳልክ አልነበረም ዮሃ ላይ የተሰበሰበው። ለዛ ይቅርታ ጠይቃለሁ። ግን ዞሮ ግን በዩቲዩብ በኩል የተደረገ እርዳታ ስለሆነ ዩቲዩብን ማኮሰስ ሐሳቤ የጸና ነው። ገባ? ምክንያቱም ዞሮ ዩቲዩብ ላይ የተሰራ ስራ ስለሆነ ስለ መቅደስ ስንመጣ እሷም አሁን መቅደስ ምንድነው እያረገች ያለችው? ካስተዋል እያረገች ያለችው ምንድነው? ከረንት የሆኑ እንትኖችን በቃ ማምጣት ነው። ላይክ ኢቭን በቃ ዩቲዩብ ላይ ከሚንቀሳቀሱ ከቲቪ ወይ ከሳተላይት ውጪ ካሉ ጋር ፉክክር ነው በቃ ያለው የሆነ እንግዳ ራሱ እንትን ማለት ነው። እና የሆነ እዛ ቦታ ሆና እሷም በቃ በዛ ደረጃ እንዴት ነው አይ በቃ እኔ እዚህ ወገን ነኝ በጣም እንትን ጋዜጠኝነትን የጠበቀ ምናምን የሚባል ነገር እንዳልሆነ እንረዳዋለን። የምናውቀው እናውቀዋለን፣ ሰዎችም ያውቁታል። ያምም አስፋውን ይመስላል የተባለውም ሰውዬ እኮ ከ3 ሳምንት በኋላ እኮ ድራሹ ጠፋ አይደል? ስንት ፕሮግራም እንሰራለን ስንት አብረን ደጋግመንም ሰርተናል። የለም አሁን አይደለ ለቤተሰቡ አለማዘን ነው የሚል ነገር። ለዚህ ነው አሁን እዚህ ጋር እንድታነሳን እየፈለኩ
በቃ አስፋውመሽሻ አለ እኮ አይደለ? እሱን የሚመስል ሰው ምን አለ ያስፋው ልጅ ተቃውሞ ነበር አይደለ? ከዛ በኋላ ሙሉ ለሙሉ እንትንም አላወጣችም፣ ግን እናትየውን መልሶ በሐዘን ውስጥ እንዲሆኑ ማድረግ ነበር እንትኑ። ወንድምየውም በተወሰነ መልኩ በርግጥ ለሳቸውም አናግሬያቸው ነበር። አንድ ነገር ልንገር፣ እኛ ጋር ባለፈው አመት የመጣ ሰው ነበረ። ይሄ ሰውዬ መጥቶ እኛ ጋር ተቀረጸ። ስለ አስፋው የነገረን ብዙ ነገሮች ነበሩ። ከዛ የሱን ሐሳብ ይዘን የአስፋውን አባት ይቅርታ የአስፋውን ወንድም ኮንታክት አደረግናቸው። የአስፋውን ወንድም ኮንታክት አድርገን ልጁን እንደሚያውቁት ይሄን ያነሳውንም ጉዳይ እንደሚያውቁ እንዲህ ነው አለልህም ሐሳቡ ያነሳውን ጉዳይ እንደሚያውቁ ነገር ግን ምንም አይነት ማስረጃ እንደሌለ ከዛ ልጁን ጠየቅነው በደንብ አድርገን ማለት ነው። ማስረጃ አለህ ወይ? የለም። ማስረጃ በሌለበት እኛ የሞተ ሰው ስም አናነሳም ብለን ቀርጸ ነው ስንት እንትን አውጥተን ያስፋውን ወንድም ታላቅ ወንድም ጠይቀን ምናምን ትተነዋል። ሶ በዚህ ደረጃ ነው ማለት የሆነ ልንሰራ ወይ ደግሞ ምንሰራውንም የሚነሳውንም ሰው ስም የሚነሳውንም ሰው ክብር ጉዳዮች በዚህ ደረጃ ነው የምናየው ለማለት እወዳለሁ። ማለት የሆነ ይሄ ኮንቴንት ማግኘት ወይ አነጋጋሪ ጉዳይ በቃ ጉዳዩን ያዝን የሞተ ሰው ስም ያላግባብ መጠራት የለበትም። በትክክለኛ መረጃ እናንተን ቢሆኑ ወንድምየውም አድሬስ ለማድረግ ዝግጁ ነበሩ ሁሉ የሚገርምህና ሶ በዛ ደረጃ ነው አሁን ያለው ሁኔታ። ስለ መቅደስ ስንመጣ እሷም በቃ ሆት የሆኑ ኢሹዎች በቃ ለሷ ዩቲዩብ እሷ እንዳለችው ግብአት እንዲሆን ነው እያደረገች ያለችው። ያ ደግሞ ችግር የለውም። አሁን ስራ እየሰራን ማለት ነው። እኔ ገንዘቡ ጣፍጦ ዩቲዩብ ጡረተኛ ወይ ደግሞ ምናምን ላለመባል እሱን ተውና ስራውን ስሩ። በቃ በትክክል ስሩ። ሰው ያያችሁ ይከፈላችሁ። ሁላችንም ይከፈለን ችግር የለውም። ይሄንን ቪዲዮ ሁለተኛ እኮ እንደ ግብአት አድርገን ምንሰራው ለሰውም ጥያቄ ብለን ስንሰራ ያው ታይቶም እንድናገኝ ነው። ምንድነው ሰው ቁጭ ብሎም ለምኖም ገንዘብ እኮ ይቀበላል አይደለም? እና ሰርቶና እሱን ነገር እንተውና እሷም ብትሆን በቃ እዛ ጋር ያቀረብኩት እንደው ጉዳዩን ለማጥራት ነው አለች እንጂ እንደው ባይቀርብ ይሻል ነበር አይደለ? ትክክለኛም እንትን አይደለም። ለምንድን ነው አንተ ጋዜጠኛ ነህ? የመጀመሪያው የጋዜጠኞች እንትን እኔ ያነበብኩትን ነው እንግዲህ እኔ ጋዜጠኛ አይደለሁ ራስህን የስቶሪው አካል አታርግ ነው አይደለ? አንተ ሁሌ ኢምፓርሻል ነው መሆን ያለበት። አንተ የታሪኩ አካል የሆንክ ቀን ማለት ነው በቃ ታሪኩ ተዛባ ማለት ነው። ለተመልካቾች የምታቀርበው ነገር እንዳለ የተዛባ ይሆናል። እና እንዳልክ ጋዜጠኛ በወረቀት ሆነም አልሆነም እንደ ጋዜጠኛ ነው ያቀረባቸው። ስለዚህ ራሱን የታሪኩ አካል ያደረገ ሰዓት የሱ ገለልተኝነት ተናደ ማለት ነው። ሶ ያን ነው ሆኖ ያገኘ ነው። እሷም እንግዲህ በዛ ጉዳይ ላይ በደንብ አድርጋ እንትን ያለችው አይደለም። ሶ ያን ነው ማለት ነው። መቼም ኮሜንቶቹን ገብታ አይታችኋል ብዬ አስባለሁ። እንደ አንዳንድ ተዋቂ ሰዎች እኔ ኮሜንት አላነብም እንደማትል ተስፋ አደርጋለሁ። አይ ብዙ ሲሆን አልልም። በጣም ነው ማከብረው። ኮሜንት እንዲያደርጉ እንጠይቃለን። በጣም ነው የምናከብራቸው ኮሜንት የሚያደርጉልን። ኢቨን የሚሳደቡትም ኢትስ ኦኬ መሳደባቸው በራሳቸው ጊዜ እንትን ይላሉ። ይሄ ብዙ ማለት ኦልሞስት ስንት ነው ወደ 300 ምናምን የሚጠጋ ኮሜንት ነው አይደለ ያለው። አንዳንዴ ኦቨርዌልሚንግ ይሆናል እና ግን አያቸዋለሁ። አሁን ያላየኋቸው ምክንያት አንተ አይተህ እዚህ ላይ እንድናወራ ነው እንጂ ኮሜንቶች በደንብ ነው የምናነበው። ሌላ የፈለኩት ያው አንዳንድ አርቲስቶች በደንብ ያያሉ ገብተው ሀሳብ ወስደው ምናምን ፌስቡክን መልቀቅ ምናምን ስለሚል ለጨዋታው ድምቀት ነው። እንግዲህ የተነሱን ሀሳቦች ኮሜንቶች አይተናል። አብዛኞቹ እንግዲህ ከ300 ብዙ ማለት በሚቻል ሁኔታ ነገሩን በደንብ ካለመረዳትም ወይም ደግሞ ተረድተውም ሀሳባቸውን ሰጥተውናል። ኔጌቲቭ ኮሜንቶች አሉ። እውነት ለመናገር ያበረታናል እንድናይ መለስ ብለን ራሳችንን እንድናይ ከዛም ደግሞ አይ በዚህ ጉዳይ እኮ አልተረዱንም እንድንልም በዛው ልክ ደግሞ ትክክል ነው ሰው ምንድነው ሐሳቤ እንግዲህ ኮሜንት አድርጉ። አሁንም ሐሳባችሁን በነፃነት ስጡ። የትኛውም አይነት ሐሳብ መስጠት ይቻላል። በተቻለ መጠን ግን ሁሌም እንደምንለው ቪዲዮውን በሙሉ ለመጨረስ መሞከር፣ ከዛ ቪዲዮውን የሰራነውን ሐሳብ ያደረስነውን ሐሳብ ለመረዳት መሞከር። ከዛ በኋላ ግን የትኛውም አይነት ሐሳብ እኛ እንቀበላለን።
ለመለወጥም ወደፊት የተሻለ ስራም ለመስራት ያለን ነገር ላይም ለመጨመር ስለሚረዳን እንግዲህ ተመልካቾቻችን እሱን አድርጉ ማለት እንወዳለን። ግን በተቻለ መጠን ቁንጽል ሀሳብ ተይዞ አንተ እንደዚህ ነህ ከማለት እንደው ሙሉን አይቶ ፕሮግራሙን አይቶ በቃ በዚህ ነገር ላይ ትክክል አይደላችሁ ማለት ሀሳቡ ላይ ሀሳብ ስተት አይሆን የሰው ሀሳብ ስተት ነው ማለት አንችልም። ሀሳብን ስተት ማድረግ የሚችል ሰው ማንም የለም። የኔ ሀሳብ ለኔ ትክክል ነው፣ ያንተ ሀሳብ ለአንተ ትክክል ነው የሚሆነው። ያንን ሀሳብ ወደ አንድ አምጥተን ተመካክረን የሆነ አንድ እውነታ ይዘን እንወጣለን ነው እንጂ የማናችንም ሀሳብ ስተት ስለማይሆን ተመልካቾቻችንን በተቻለ መጠን ፕሮግራሞቹን እስከ መጨረሻ ያዩዋቸው። ምን ማለት ፈልገን ነው፣ ምንድነው እያስተላለፈን ያለ ነው የሚለውን ተረዱ። ከዛ በኋላ ግን በተረዳችሁት መጠን በገባችሁ ልክ ደግሞ የእናንተን ሀሳብ አንጸባርቁ። ካልተመቻችሁ አልተመቻችሁም ነው፣ ወደዳችሁት ደግሞ ወደዳችሁት ተሰየው። ማሻሻል ከተለበት ደግሞ በዚህ ጉዳይ ላይ ይሄን ብትጨምሩ ማለት መብታችሁ ነው ማለት እንወዳለን። ያው እንግዲህ እስኪ ከነጻነት ወርቅነህ ጋር ተያይዞ እንዳልክ አሰፋ መቅደላ ዩቲዩብ ላይ በአባይ ቲቪ ቀርበው እንደገና መቅደላ ዩቲዩብ ላይ የተጫነውን ፕሮግራም በተመለከተም እንደዚሁም አንዳንድ ጉዳዮች ከዛ እሱ ላይ የሰራነው ፕሮግራም አስመልክቶ የተሰጡ ኮሜንቶችን እና ጥያቄዎችን ክሊር አውት ለማድረግ በተቻለ መጠን ሞክረናል። አብዛኞቹ ተመሳሳይ ይዘት ያላቸው ስለሆነ ነው እንግዲህ ዋናው ብለን የምናስበው ነው። ዋናው ለመምረጥ ሞክረናል። መጨረሻ መውጫ ሀሳብ አለ ከመሰናበታችን በፊት? በቃ ይሄ ነገር ደግሜ እናገራለሁ ላይቭ እንዲሆንና እንደዚሁ እነዚህ ኮሜንት ያደረጉት በደውለው እንዲጠይቁን ለማድረግ እየተጋን ነው። ሁላችሁም ኮሜንት ከማድረግ ብትሳደቡ ኢትስ ኦኬ፣ ከማድረግ ግን አትቆጠቡ። ለምታከብሩ እናከብራችኋለን። የሰደባችሁንም እግዚአብሔር ይቅር ይበላችሁ ለማለት እወዳለሁ። በሌላ ፕሮግራም እንግዲህ እስክንገናኝ ሰላም ሁኑ።